የምንገባው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፉት 13 ቀናት ኢራንን ሳይደበድቡ ነግቶ አያውቅም። ዛሬ ብታምኑም ባታምኑም በ14ኛው ቀን ሁለቱም ሳይደባደቡ ነጋ። ምክንያቱን እናወራለን። የሰላጤው ሀገሮችም እነዛ በእውነት ለብዙ የዓለም ነፍሶች የሥራ ዕድል የከፈቱ እነ ህንድ $50 ቢሊዮን ሬሚታንስ ነው የሚያገኙ በየዓመቱ። እነ ፊሊፒንስ ገብተዋል። እነዛ የሥራና የእንትን ዛሬ እነ ኩዌት ቃታ መሳባል ያስፈልገንም ብለዋል። እነ ባህሬን እግዚአብሔር ይመስገን ቸር ያድረናል ብለዋል። ምን ተፈጠረ? ዶናልድ ትራምፕ ያንን ፒካክስ የተባለ ተራራ ላይመቱት ነው። እዚህ ላይ የምናወራ ይሆናል። መረማመጃችን ይህ ለኢየሩሳሌም የቀረበ ለልቡ ፍቅር ያዜመላትን የነዋይ ደበበን ማስተርፒስ ነው። መልእክቱን ሰምተን እንመለሳለን። የዚህ ሰዓቱን የኢራንና የአሜሪካ ጉዳይ በየዕለቱ የድብደባዎች እንደነበሩ ይታወቃል። ኢራን ይሄ ሁሉ ድብደባ እየደረሰባት ፍንክች የምትል ሀገርም አልሆነችም እና በድብደባው እጅ ለማሰጠት ጥረት ይደረግ ነበር በአሜሪካ በኩል። ትናንት ምሽት ብቻ የአሜሪካ ጀቶች ከመሬት ሳይነሱ ውለዋል እና ሰላም መጣ ልንል ነው ወይ ነው ምንድነው እዛ አካባቢ እየተከናወነ ያለው? በእውነት ዶናልድ ትራምፕ ላለፉት 4 ወራት ከኢራን ጋር የገጠማቸውን ጦርነት ስያሜ ያጣውላት ይላል በሰማይ ደስ የማረው ማዲንጎ። እንደው ምን አልኩኝ በአማርኛ ርቢ ውስጥ አይመጣም። ነገር ግን የጽናት ተፋልሞ ብለው ደስ ይላል። በትራምፕና እከሌ በማይባለው የኢራን አገዛዝ ሰው ወይም ሰዎች አሁን ሶስተኛውም አያቶላ እየታዩ አይደለም፣ እየተሰሙ አይደለም። በእርግጥ በዛ ውስጥ አሁን የሚታዩት ቋሊባፍ ናቸው። ቋሊባፍ አሉ፣ አፈጉባኤው ማለት ነው። አፈጉባኤው እና ዋናው ተደራዳሪ ናቸው። ምናልባት እሳቸው ለጊዜው የኢራን ሶስት ሰዎች ናቸው እኮ አሁን በዋናነት የሚታዩት እኮ አርጋቺ አሉ፣ አርጋቺ ፕሬዝዳንት ቤሽኪያን አሉ እና እነኛ እኚህ ቋሊባፍ አሉ። እንግዲህ አገሪቱን እየመሩት እነኚህ ሶስት ሰዎች ናቸው። ያ ፕሬዝዳንቱ ያው እንዴት ልበል ፕሬዝዳንት ናቸው። በዛ ውስጥ ያለውን ነገር ሊያደርጉ ይችላሉ። እኛኛው ደግሞ የኢራን ድምጽ ናቸው ውጭ ጉዳይ ሚኒስትሩ። ቋሊባፍ ግን እቺ ግንባራቸው ላይ እንደ ፕሮፌሰር መስፍን አይነት ነገር አለ ቋጠር ያለች ነገር ያላ አለቻቸውና ቋሊባፍ ይመስሉኛል። እና በትራምፕና በቋሊባፍ መካከል ያለ የጽናት ተፋልሞ ወይም ደግሞ ሚሊተሪ ባትል ኦፍ ዊል ነው የምትለው። እና በሁለት ምንድነው አሁን ዶናልድ ትራምፕ እያካሄዱ ያሉት? አሁን በዚህ ይመቱና ከዚህም በላይ እኮ መሄድ ይችላለሁ እኮ ነው። ስለዚህ ያው ተስማሙኝ ታረሙልኝ ነው እሺ በሉኝ ነው። እና ኢራኖቹ ነው የሚሉት ያምጡታ እሳቸው በዛቱ ቁጥር ብሪንግቶን አባቱ ገባ አርጉትና እንተያያለን የሚል ነው። እና ተፋልሟቸው ቀላል አልነበረም። በጣም ቁልፍ የተባሉ የአሜሪካ ወታደሮችን መምታት ችለዋል። በዮርዳኖስ ውስጥ ወደ 100 ወታደር ነው ያቆሰሉት። ምንም እንኳን አሜሪካ የሞቱት 3 ናቸው። ኢራቅ ላይ ደግሞ አንድ ይሞታል እና 96 በመቶዎቹ ታክመው ወደ ስራ ተመልሰዋል ብትልም አሜሪካ 100ዎቹ እንደቆሰሉ ግን ገልጻለች። ሁለተኛ ዮርዳኖስ 2 አየር ማረፊያዎች አሉ ኢራኖች የሚመቷቸው የአሜሪካ ናቸው። እና ይሄ የራሱ የመሳሪያ እና መጠገኛ አውሮፕላኖቹ መጠገኛና ማኮኮያ ሁሉ እኮ የተመጣው አንድ ላይ ታድ የሚባለው የአሜሪካ የመጨረሻው የአንቲ ቦሊስቲክ ሚሳይል አክሻፊ ነው። ሰማያት ላይ ነው ቀንድቦ የሚጥላቸው ገብቷል። እና ትልቁ የዚህ መሳሪያው ራዳሩ የተለየ ነው። ከዚህ ከከባቢ አየር ውጪ ያለ ነበር የሚመታው። አሁን እሱን አልፎ ነው የመታው። የራሱን ራዳር ነው ያወደመው። ዋጋውን ከጠየቀኝ ግማሽ ቢሊዮን ራዳሩ እና አሜሪካ እንግዲህ አከርካሪዋ ተመቷል። 2 ራዳር ነበረ ዮርዳኖስ ያለው። አንዱ በመመታቱ እንዴት አነጣጥረው እንዴት ልቡን ሊመቱ ቻሉ ተብሎ ፑቲን ናቸው ተብሎ የተደመደመ ነው። ቦታውን ማንም ፕሪሳይስሊ ማንም ሊሰጥ አይችልም። ምንም እንኳን ፑቲን በዚህ በዩክሬን በኩል አሁን እየነቦጡ ነው እሳቸው እየተጎዱ ነው። ይሄ
አዲስ የሰው አልባ ቴክኖሎጂ የዩክሬን በእውነት እነ ምንድን ነው የአሜሪካንን ምንድን ይባሉት የአሜሪካንና የእንግሊዝን መሳሪያዎች መጠቀም በማያስፈልጋቸው ደረጃ በተከታታይና ሲስተማቲካሊ የነዳጅ ማጣሪያዎችን መደብደብ በመቻላቸው ገብቷል። በአንድ ወቅት በሰማይ ነፍሳቸውን ይማረውና የዶናልድ ማነው ከባራክ ሁሴን ኦባማ ጋር ፕሬዚደንታዊ ምርጫ ያደረጉት ቪየትናም ውስጥ በእስረኛ ነበሩ። ተዋጊ አብራሪ ናቸው። ማነው? ጆን ኬሪ ኖት ጆን ኬሪ ከማን ጋር የተወዳደሩ? ከኦባማ ጋር ከኦባማ ጋር ተወዳድረው ያሸነፉት ኦባማ አሸነፋቸው። ጆን ኬሪ የውጭ ጉዳይ ሚኒስትር ነበሩ። ተወዳደሩ ነው የምርጫ ውድድር ነበረ። በጣም ጀንትል አሜሪካዊ ናቸው። ምክንያቱም በጣም ኃይለኛ አሜሪካዊ ናቸው። ነገር ግን አንዷ ተነስታ ኦባማን እኔ አላምነውም ብላ ሌላ ነገር ስትናገር ማይኩን ነጥቋት። ኖ ኦባማ አሜሪካዊ ነው አላት። እኔና ኦባማ በአመለካከት እንዴት ተለያየን እንጂ ሂዝ ጀንትልማን አላት። የቤተሰብ ሰው ነው አላት። ሂዝ ኖት ማይ ኤኒሚ አላት። ገብቶሃል? እንዲህ አይነት ሰዎች አይጥፉ። አሜሪካውን ያንን አይነት የክብር ቋንቋ የምትናገርበት ጊዜ ነው ያጣ ነው። ትዝ ይላል ደግሞ አንዴ በድርድር መካከል ባራክ ሁሴን ኦባማ እሳቸውን ከጆርጅ ቡሽ ጦርነት ጋር ነው የሚላቸውና በጣም ንድድ አላቸውና ሚስተር ባራክ አምኖ ጆርጅ ቡሽ ጆን ማኬን ናቸው። ጆን ማኬን ሪፐብሊካኑ ያው ታንክ ዩ ጆን ማኬን እና ጆን ማኬን በአንድ ወቅት ራሽያን የገለጿት ግዙፍ የነዳጅ ማጠራቀሚያ ነው ያላት ራሽያን ቤዚካሊ። እንግዲህ ይሄን ያህል የተፈጥሮ ኤነርጂ ይሄ የነዳጅና የተፈጥሮ ጋዝ አገር ሆና ራሽያ ለመጀመሪያ ጊዜ የነዳጅ ማጣሪያዎቿ በየቦታው በዩክሬን ሰው አልቦች እየተመቱ የነዳጅ እጥረት ተከሰተ ራሽያ ውስጥ ከህንድ ገዛች። ይሄ ደግሞ እኮ ራሱ ለአውሮፓም ስጋት እኮ ነው። ከራሽያ ወደ አውሮፓ እኮ የሚሄድ እኮ ጋዝ ሁሉ አለ። እሱ ሊቆረጣል። ለአውሮፓም ችግር ነው። አውሮፓማ ተቆራረጠ እኮ የውስጥ ነው የተፈጥሮ ጋዙን እኮ እነኚህ ምስራቅ አውሮፓ ላይ ያሉት ሀገሮች አልተቋረጠም። ጀርመን ጭምር የተወሰነ ይወስዳሉ። አሁንም ይሄ የውስጥ ጥቁር ገበያ ውስጥ ካልሆነ በስተቀር ሁለቱም የጀርመን ከራሽያ የተዘረጉት ቧንቧዎች ከደረቁ ስንት ጊዜያቸው ከዛም ጦርነት ጊዜ ጀምሮ ተቋርጧል። አንደኛው በቢሊዮን የሚቆጠር ሊትር ኩቢክ ሊትር ነዳጅ ይጠቀሙ ነበረ። ፍላጎታቸው ስለጨመረ ሁለተኛ ከተሰራ በኋላ አንዲት ሊትር ሳያሳልፍ ማናቸው ቭላዲሚር ፑቲን ኩዌትን ማነው ኩዌት ማለት ናት ዩክሬንን ወረሩ ማለት ነው። ከዛ በኋላ በዛ የተነሳ አውሮፓ ኦልሞስት ከ90% በላይ አቆሟል። ስለዚህ አሁን ራሽያ የነዳጅ እጥረት ገጥሟት ከህንድ እንዳስገባች ነው ማለት ነው። የዲዛስተርስ ይሄ በጣም ዲዛስተርስ። ለምን የእንትን ቴክኖሎጂያቸው ምንድነው የሰው አልባ ቴክኖሎጂያቸው ደመላሽ እየሆናቸው ነው ያለው። ኢንፋክት በዛትም አለው እኮ እንደባር ላይ እንደዚህ ቢሄዱት እኮ ደመላሽ ነው የሆነው። ግን ትናንትና ይቅርታ አድርጉልን እንግዲህ የኛ ርዕስ ለመጠበቅ ማገናዘቢያ እየሰጠን ነው። ትንሽ ድምጽ የሚረብሽ ይሰማኛል። ግራጁዌሽን አለ። አይ ሆፕ እኛን በጠብጦ ኦኬ ቬሪ ጉድ። እና ምን ሆነ መሰለም ትናንትና ቀን በዩክሬን ለምሳሌ ቀን ስለ ከምሳ በኋላ እንደዚህ ትልቅ ኤግዚቢሽን ነበራቸው። ከኪየቭ ወጣ ብላ የምትገኘው እና ኤግዚቢሽን ነበር። ኤግዚቢሽኑ ምንድነው አትለኝ? የሰው አልባ ቴክኖሎጂ ማሳየት ኤግዚቢሽን ነው። አዎ እንደዚህም የራሽያን በዚህ ደረጃ የምትደበድብባቸውን የቴክኖሎጂ ፍሬዎች ደርድራ እና ይሄንን የፈጠሩ ራሶች the inventors እነሱ ያሉበት ፕሮዲውሰርስ ማስ በሚያመርቱት ባሉበት የዩክሬን ምንድነው የሚባለው ቁልፍ ሰዎች ኢቭን የደህንነት ሰራተኞች ቁልፍ ኃላፊዎች አድርገው ኤግዚቢሽን ማስታወቂያ ተደርጎ እየተካሄደ ነው።
ራሽያ ዝም ማለት ይሄንን ቭላዲሚር ፑቲን ሰሙ። ሰዓትና ደቂቃውን ቦታውን ሁሉ አወቁ። በኋላ ጄኔራሎችንም መጠየቅ አላስፈልጋቸውም። እነዛ 3 ቦሊስቲክ ሚሳይል አሰሩ። ኦኬ ተኮሱት ወደ ኤግዚቢሽኑ። ዋው! ይሄን ዜና ማታ ሰርቼዋለሁ። ሰው አልተገዙ ምን ሆነ አላንተ? ራሽያ የምትደበደብበት አሁን ያልኩህን ራሽያን እኮ የነዳጅ እጥረት ውስጥ ከተቷት ነው የምልህ። ሳይጣራ መጠቀም አትችልም፣ ማጣራት አልቻለችም። እየመቱት ያን በዚህ መንገድ የሚደበድቧት የሰው አልቦቿ የዩክሬን ሰው አልቦች ተደርድረውላል እዛ። እንደገና እነሱን ኢንቨንተርስ እና ፕሮዲሰሩ ፋብሪካ እንትኖቹ እነዚህ መኳንንቶች ተሰብስበውልህ ይሄ ኤግዚቢሽን ቅልጥ ብሎ ይካሄዳል። እንግዲህ አስበው ኤግዚቢሽኖች። አዎ በኋላ አገር ሰላም ነው ተብሎ አዎ መቼም እኔ ይሄ መቼም በኋላ ሲባል ከየት መጣ ያልተባለ 3 ቦሊስቲክ ሚሳይል ሩምታ 3 ተቋረጠ ማለት ነው። አንዱን መታናል የኢራን ማን ነው የዩክሬን አየራ። ሁለቱን ግን ቦሊስቲክ ሚሳይል ነው። ምንም ማድረግ አልቻለም። ለተመዋል። ምኑን የለተመው የራሽያ መከላከያ ሚኒስቴር ሲገልጽ እኛን እየመጡ ሰላማዊ እንትኖችን የሚመቱትን ሰው አልቦችና እነሱን ያነጹ የሰሩ እዛ ነበሩ እና እሱ ቦታ እንዳልነበሩ ሆኗል። አናውቅም እነሱ ምን እንደሆነ አላውቅም፣ ግን እዛ ነበሩ። ግን መተነዋል እንዳልነበረ ሆኗል እንጂ የለም። ዩክሬን ታዲያ የእሳተ ገሞራው ጉድጓድ ነው የሚመስለው። አሁን ዩክሬን ምን አለች? 10 ነው ወደ ይሞታል፣ 100 ግን ቆስሏል አለ። ተመልከት፣ ፍጅት እኮ ነው የደረሰው። ፍጅት ነው ደግሞ 10ሩም ሰው ውስጥ እኮ ደግሞ ተመልከት እኮ 10ሩም ሰው ውስጥ እኮ ምን አይነት ሰው ነው የሞተባት? እሺ ማስተር ማይንዱ ይሆናል። አሁን ዩክሬን እንድትነግረን እንፈልጋለን። እነማን ሞቱ? አንደኛ ይሄ በሙሉ ኤግዚቢሽን ላይ ያቀረበችው ሰው አልባ የለም ነበረ ቦታው ላይ እንጂ ከዛ በኋላ የለም። ልቷን የሳት ላንቃ ነው ያወጣው እና በእውነት ነው የሚገርም። አሁን ትልቁ ጥያቄ ዩክሬን ውስጥ ምንድን ነው የሆነው? እነዛ የቆሰሉ መቶዎችስ ምንድን ናቸው? የቆሰሉት ብዙ ጊዜ ክሪቲካል የሚባል አለ፣ ለህይወታቸው የሚያሰጋቸው ገብቷል። ሌሎቹ ደግሞ ላይሞቱ ይችላሉ፣ የመዳን ዕድል አላቸው። ሲድኑ ግን ከመመታታቸው በፊትና ከዳኑ በኋላ ምንም የሰማይ ግንኙነት የላቸው። ገብቷል። የማይሰሙ የማይለሙ። አዎ ትናንትና ራሽያ ብታምንም ባታምንም ደንበኛ ይሄ በመረጃ ላይ የተመረኮዘ እዛው መሀል ላይ ሆነው አሁን ነው ይጠበቃሉ ሰዎች እኮ እንዲያን ነገር ሲመጣ መጣ ቀለሙ ይባላል። ቀለሙ ተመጣ ነው እና በቀጥታ ጌታዬ አሁን ነው ብሏል። ምናልባትም ደርበው በሉኝ የጠቆመ ሁሉ አብሮ ነው ሄደው። ይሄ ቁልፍ ነው እና በዛ መንገድ ነው የመጡት። አሁን ዩክሬኖች እየጠየቁ ያሉት ካላበድን ህሊና ካለን ራሽያን የሚያህል ጠላት አስቀምጠን እንዴት ነው ኤግዚቢሽን እንዳዘጋጀው በሜጋፎን አፍሪካ ኤግዚቢሽን ስለመካሄድ እያልን ተናግረን እንዴት ይሆናል? ማን ነው ይሄን ውሳኔ የወሰደው የሚል ጥያቄ ዩክሬናውያን በሙሉ አንስተዋል። የተመታባቸው ነው። በነገራችን ላይ የትናንቱ የራሽያ ኢላማ ማንን ያገኘው እንደው ሳስብ ብልጭቱን ስለመታ ሳልገኝ ነው የመጣው። ሳልገኝ ታውቃለህ? ሳልገኝ የዩክሬን ሳልገኝ ገብቼ ሳልገኝ ሁሌ ሳልገኝ የምትባል ብልት አለች። እሺ ስጋ ቤት ዝም ብለህ እንደሰጠው ነው የምትበላው። ደምበለ ከዚህ ቁረጥ ነው መች ሰጠዋል ሳትገኝ አትገኝ። እኔ እኮ ትቻለሁ በእውነት ምንም አክብሮ እንደው ስጋ ቤት ስትሄድ እምልህ እንደው አይተው ቆይቼ ትሻላለች ብሎ መስጠት አለበት። ስንቱን ታውቀዋል። ሳልገኝ በሻኛና በምን መሀል የምትገኝ ናት። እሷን አገኘህ ማለት እሷ ማለት ለቁርጥ ብትል ለጥብስ ብትል ለጎረድ ብትል አንደኛ ናት። እና ስጋ የሚያውቁ ሰዎች ወደ ለቋና ወደ ቆራጮ በነገራችን ላይ ጨዋታ ያለው ቆራጮ ጋር ነው ስጋውን ያስገባው ሰው አይደለም። እሱን ጨዋታ ካላወቅ ስጋ አልበላም። ገብቶሃል? ዝም ብለህ የሚሰጠው ሳልገኝ ትለዋለህ፣ ትሄዳለህ። ይላል ካላችሁ ማለት ነው።
እና ሳልገኝ ይቆረጥልሃል አብሮ ማለት ነው። እና ትናንትና ራሽያ የመታችው የዩክሬን የሰው አልባ ቴክኖሎጂ ፈጣሪ አምራች አደራራጊ የሆኑትን ሳልገኞችን ነው። አንድ ቦታ ላይ ለዘብ ተሰብስበው አገኘቻቸው። ማይ ጎድነስ እኔ ቆሜ አጨብጨብ። መቼም ውጊያ አይደገፍም፣ ግን ከተዋጋ አይቀር እንዲህ ነው። ፍጅት ነው እኮ ራሳቸው እኮ ዘለንስኪ እኮ ፍጅት ነው እኮ የደረሰው። ጋድ መረጃ ላይ የተመሰረተ ነው። እሱን ዜና ምዕራባውያን ቢቢሲ ነው ያወራው። እንዴት አድርጎ ያወራው? ሲያወራውም እንደዚህ አይደለም፣ እንደዚህ ነው ወሬ የሚወራው። ገብቷል? እርሱ ራሱ ሳልገኝ ተመታ። ሳልገኞች እንዳለ ነው ይቅርታ፣ ሳልገኝ ተገኘ። ገብቷል? ሳልገኞች እንዳለ አሁን ምናልባት ዛሬ ሊያወጡት ይችላሉ በስፋት ሌሎች ነገሮች የደረሰውን ጉዳት አስገብተው ሊያወጡት ይችላሉ። እዚህ ለምን መጣን? ራሽያ ምንድነው ፑቲን ናቸው የሰጡት ያንን ኢራን የመታችው ማለት ነው። ግን እኮ ፕሬዚዳንት ትራምፕ ምን ይላሉ እኮ አሁን እኮ በዚህ በኢራን ጋር በሚያደርጉት ውጊያ ላይ ፕሬዚዳንት ፑቲን እና የቻይናው ፕሬዚዳንት ሺ ለኢራን ምንም መረጃ እንደማሰጥ ነግረውኛል የሚል ነገር ጽፈዋል የሶሻል ነጋሪታቸው ላይ። ኦኬ ምንም አንሰጥም ብለውኛል። እንግዲያው ምንም አንሰጥም ካሉ አንደኛ ኢራን እስከዛሬ ድረስ እንደዚህ መጋተር የቻለችው በምንድን ነው? ሁለተኛ አሁን እንደዚህ አይነት ሌሎች ሀገሮች ላይ ሄዶ የሚመታ ኢላማ መቼም የሆነ ቴክኖሎጂ ይፈልጋል። ዝም ብሎ ባቦ ሰጠኝ ዝም ብሎ የሚመታ አይደለም። ይሄን ደግሞ እነኚህ ሁለቱ ሀገሮች ናቸው በዋናነት ያላቸው እና ይሄን እንደዛ ብለው ጽፈዋል። ግን አሁን ስፔሲፊካሊ ይሄ የጸረ ሚሳይሉ ተመታ ነው። እቺን እንግዲህ ዶናልድ ትራምፕ የሚሉት አንዳንድ ጊዜ በቃ በሆነ በራሳቸው ስሜት ተላላ መጫወት ደስ ይላቸው። ተላላው የአሜሪካ ሕዝብ ለማረጋጋት አይደለም። በቃ አንዳንድ ቀን አያሰኝም እንዴ? አንዳንድ ቀን የምትለው አይደለም። ሁሌ የሚጽፉትን ነገር እኮ ስትመለከተው እኮ ጦርነት ላይ ያለ ፕሬዝዳንት አይመስልም። እንዴ ዝንጉ ሰው እንዳይመስሉ። ግን አንዳንድ ቀን ተላላ መሆን ደስ ይላቸውና እንደዚህ ይላሉ ማለት ነው። ልቡን ነው እየመታች ያለችው ኢራን። ይሄ አቅም ያልነበረ እና በእውነት ነው የምነግርህ። አሁን ለምሳሌ 37 ቢሊዮን ዶላር አስወጥቶናል የዚህ ጦርነት ሲሉ የአሜሪካ የጦር ሰፈሮች የደረሰባቸው ውድመት በሙሉ አልታሰብም፣ ከግምት ሳይገባ። አዎ እሱ ቢታሰብ 67 ሊገባ ይችላል። እሱ ብቻ አይደለም። ከሁሌ እንደ ምሳሌ የማነሳት ኳታር በአንድ ምትኮ ነው በአንድ የኢራን ምት የዚህ ወደ የተፈጠሩ ጋዝም ወደ ፈሳሽ ከትነት ወደ ፈሳሽ የሚቀይር ትልቅ በቃ ቁጥር አንድ ነው ተቋምን 19 በመቶ የማምረት አቅሙን 19 በመቶ አወደሙ። በአንድ ምት በገንዘብ ሲያስቀምጡት 26 ቢሊዮን ዶላር። እሷ አይደል በጊዜ ሲቀመጥ ደግሞ እንደነበር ለማድረግ ለመስራት ይሄን ብር አውጥታ ቢያንስ 5 ዓመት ይሄ መታረለ። በዚህ የተነሳ ነው አሁን ኢራን ይሄ ሆርሙዝን አንቃይዛ ባይ ዘ ዌይ በጣም ማስገራሚ ታሪክ። ባለፈው የኢራቅ ጠቅላይ ሚኒስትር ሄዶ ነበር፣ ዋይት ሃውስ ነበሩ እና ከዋይት ሃውስ ሲመለሱ ምሳ እባክህ አገር ቤት ከገባ በኋላ ዝም ብላ ተቀመጥ። እነዛ አብዮተኞች ጋር ሄድና መቼም እነሱ ሰው አይሰሙም። ያው ከግራ ግብት እኮ ነው ያለው። እኔ አሁን ለማቆም ፈልጎ እባክህ ንገራቸው። እሺ በምን ላይ ፈርሙልኝ። ይሄ እየኩት ብዙ አይደለም። አሁን ይሄ ወይ ለሐሰብ ቀን ዝም ብሎ ተኩስ የሚል ሐሳብ አስይዘው ለእኚህ ጠቅላይ ሚኒስትር ይሰጣቸዋል። አሊ አርዛዲ እንደዚህ ነው ስማቸው፣ ፊልም ስታር ይመስላል። ከዛ እሳቸው ሀገራቸው እንደገቡ አንድ ከፍተኛ ባለስልጣን አልቀራቸው። በአውሮፕላናቸው ጭቅ አድርገው ቴህራን አረፉ። ወደ ቴህራን አረፉ። አሁን ያልገባኝ ነገር የኢራን ባለስልጣናት ቤተ መንግስት ውስጥ አሉ እንዴ? የኔኮ ዋሻ ውስጥ እንደሚኖሩ ነበር የማስበው። እና ማን ሆነ ይጠብቋቸዋል? ፕሬዚደንት ፔዜሽኪያን እኚህ ኖሚናል ናቸው። ከፊት ለፊት ያሉ የኢራን ፕሬዚደንት ናቸው። የተላላ ቢሮክራሲውን የሚወክሉ ናቸው። እና ዋናው ውሳኔ ሰጪ አካል ከመሃል እንትና ቋሊባፍ አሉ።
እኚህ ግንባራቸው የማይፈታ ማለት ነው። እና የኢራን ድምፅ አርጋቺ በጣም የተባሉ ሰው ናቸው እና ሶስቱ አሉ እና እኚህ መጥተው የኢራቁ ሐኪም ናቸው። እሳቸው ናቸው ሐኪሙ ዶክተር ፕሬዚደንቱ ናቸው። የልብ ሐኪም ናቸው። የልብ ሐኪም ነበሩ። አሁን የትራምፕ ልብ አድርግ ናቸው። እጅግ የማይገናኝ እኮ ነው። ሊገኝ አልቻለም በጭራሽ። እና እነዚህ ሰዎች የሚገርሙት በዛች ሰዓት ስብሰባ ተደርጎ በዛች ሰዓት ቢሞቱ ገባህ እኔ ከወደኩ እዛ ጋር እንትን አለ ብለው የተቀመጡ ናቸው። ሞት ተሸክመው ይሆናል። ተጠቂ ተዘጋጅቷል። አሁን ሄደው ሲያደርጉ የሽማግሌ መቸገረ። ብዙ ሽማግሌዎች እኮ ተመላለሱ። ገባህ እኛ የሆርሙዝ ሰርጥ የባለቤትነት ጉዳይ መቋጫ ባልተገኘለት ጉዳይ እኛ ጊዜያዊ ነገር አንፈልገው እና ብለው መላይ ሰጡ ማለት ነው። በኒውዮርክ ታይምስ የጻፈው ነው። ዶናልድ ትራምፕን ሆነ አስበው 13 ቀን ሲወግሩ ነው የነበረው። ገብቶሃል? ምንም ፈቀቅ ያለ ነገር የለም። እጅ የሚያሰጡ ጉዳይ በመጀመሪያ የሚመቱት ኢላማ አሁን ይኸውልህ የኮስታል ሰርቬይላንስ ምናምን ይላል። ይሄ ራዳር እኮ የፋርስ ባህረ ሰላጤን እንደ ችግኝ አፍልቷል ኢራን። ይሄ ያነቡጫሉ አይደል? ደግሞ ሌላው አለ፣ ያን ደግሞ ይወታሉ። ሌላ አለ። ይሄን ሁሉ ሲደበድቡ ምን እንደርዛቃለ በ13 ቀን ውስጥ አንድም የሚሳኤል ማምረቻ ማግኘት አልቻለም። አንድ የሚሳኤል ማምረቻ ተቋም አላገኙም፣ አልመጡም። ስለዚህ አሁን የኢራን መሬት፣ የኢራን ተራሮች፣ የኢራን ረባዳ እንትኖች የያዙት ሚስጥር ብዙ ምን እንደሆነ እስካሁን አልታወቀም። እና አሁን አንዱ ዶናልድ ትራምፕ ዛሬ በ14ኛው ቀን እጃቸውን ይሰበስባሉ ብዬ በቁሜም በውኔም አስቤ አላውቅም። እያወራን ነው በቃ ዜናው እያወሩ ነው እየተነጋገርን ነው ማለት ነው። they love to make peace ግን አሁንም ይስማማሉ ያላምን ብለዋል ዶናልድ ትራምፕ። አሁን ያልገባኝ ጦርነቱ ከቁጥጥር ውጭ ሊሄድ ወደ ለየለት ማሲቭ ድብደባ ሊሄዱ ለእስራኤል ሁሉ ተነግሯል። ለእስራኤል ተነግሮ በእንግዲህ እስራኤልም ያው አቆብቆባ ነው የምትገኘው እንትን ብለዋልና ይሄ ቢ51 ብለህ 50 ተዘጋጅቷል። በእስራኤል በኩል ፒካክ በአሜሪካ ፒካክስ የሚባለውን ተራራ ሊመታ ማለት ነው። ፒካክስ የሚባለው ተራራ ስር አዲስ የዩራኒየም ማመንጫ ተገኘ ነው እኮ የምትለው። ሌላ በሳተላይት ቁጭ ብሎልሃል። ቀዶ ጥገና የተደረገበት ተራራ ነው። ቀዳ ቁጭ አድርገዋል። አሁን ምንድነው እስራኤል የምትለው እነዚህ ማብላያዎች እነዚህ የአቶም የፊዚክስ ፊዚክስ የተማረ ነው ከማለት አበስ ገባ 9 እና 10 ላይ ፕሮግራም እጅ መስጠት አለበት። ጎበዝ እንብዛ እንጂ 9 እና 10 ላይ የተማርነው እንዴት ወደ ኒውክሌር ይቀየራል የሚለው እዛ ላይ ቆመ። እሱ ጎን ራሱ ዩራኒየም ይመጣም እናረጋለን እኛ አሁን በኮንቴነር ወስደህ ወደዚያ ድፋው ትላለህ። ችግር አንዳንዴ እኮ ይቸግራል እኮ የሥራ እኮ ከባድ እኮ እና እዛ ውስጥ ሴንትሪፊውጅ ይባላሉ። የራሷ ያሰራቸው በጣም እነሱ ናቸው እንትን የሚሉት እና በሺ የሚቆጠሩትን ወደዛ ሽፍታለች ነው የምትለው እስራኤል። እሱ ብቻ አይደለም ያ በማብለያ አሁን ለምሳሌ የሚሰራ ማብለያ ከሆነ በቀናት ውስጥ አለበለዚያ በጥቂት ሳምንታት ውስጥ ኢራን ከ10 እስከ 11 አቶሚክ ቦምብ እንድትይዝ ያስችላታል የሚባለው። ያን ያዘች ማለት ነው። አንዱን አፈነዳች ማለት ነው። ፓኪስታን ያገኘችውን ክብር፣ ህንድ ያዘችውን ክብር፣ ሰሜን ኮሪያ ያዘችውን ክብር ታገኛለች። ገብቶሃል? አትችልም ኢራንን ከኢራን ከዛ በኋላ ከኢራን ጋር መነጋገር ብቻ ነች። በኢኮኖሚ ልታረጋ ትችላለች። ስንትኖች ይችለውታል ሰሜን ኮሪያዎች። ወለ ማዕቀብ ታረጋለህ ግን መሳሪያ እንዲያስከም ሞባይል ካለ ያው ሰሜን ኮሪያ ላይኖር ይችላል። ምን ያደርጋል? በዚህ ሰዓት ተገኝተህ ብለህ ትገኛለህ። የማዕቀቡን በጣም ነው የምነግርህ። ነገር ግን ነው የምልህ ልስልካቸው እጃቸውን ሊሰጡ አይችሉም። እነሱን ነክተህ የጠዋት ጫልታቸው። ስለዚህ አሁን ኢራን ያን ለመጨበጥ የሚያስችላት ነው። ያ 60 በመቶ የበለጸጋ ወደ 90 በመቶ ቀየሩት ማለት በጋዝ ደረጃ ያለ ነው ይላል። እንግዲህ ፊዚክሱን
ለነሱ ራሳችንን አመመን እኮ ገብቷል። እሱን ወደ አረርነት ለወጥቶ ማለት ነው 90% ወጥቶ ማለት ኢት ሲምፕል ይለዋል። እስከ 60 መምጣት ነው ትልቁ ከባድ። ስለዚህ ይችን ካደረጉ 11 የኒውክሌር ቦምብ ያዙ፣ አቶሚክ ቦምብ ያዙ ማለት ነው። አበቃ። ያኔ ሲሆን ትከባበራለህ እንጂ የለም እንትን ግማሹን ነው የምትለው እስራኤል። የዛን መዘዘኛ 440 ኪሎ ግራም 60% የበለጸገ ግማሹን እዚህ ፒካክስ ተራራ ከርስ ውስጥ ደብቀዋለች፣ ወስደዋለች። ድባርቅ ስውር ድብቅ የዩራኒየም ማብላያ ተብሏል። ይሄ መመታት አለበት የለበትም? በእና አሜሪካን መመታት አለበት። ዶናልድ ትራምፕ ጨርሻለሁ ብለዋል። አሁን ልመታው ነው ብለው ተናግረዋል። ዛሬ ከእንቅልፋችን ስንነሳ ነው እያወራን ነው፣ እየተነጋገርን ነው። ሁለት ተደራዳሪም ደግሞ አዘጋጅተናል ነው እያወራን ነው። ፒካክስ ተራራ በሰላም አድሯል። የተሰማ ተኩስ የለም። ዛሬ 14ኛው ቀን ላይ ቀጥሎ ደግሞ ወዴት ነው የሚወስዱ የሚለውን ለራሳቸው ለዶናልድ ትራምፕ መቶ ይሻላል። እኔ ተንቦጃ ቡጂ አለኩ። ይሄው ነው እንግዲህ። ሳምንት ደግሞ ምን ይፈጸማል፣ ምን ሊሆን ይችላል የሚለውን ነገር ቆይተን የዓለማችን እንመለከታለን። ሰዓታችን እየሄደብን ነው። አንድ ሙዚቃም የተዘጋጀ አለ። ከዛ በፊት የዚህ አንድ አርጌልና ፋንቱ ባንዶዬ እንዴት እንደምንወድ እንዴት እንደምናከብር ቃላት የለንም። ዛሬ 75ኛ ዓመቱ ልደቱ ነው። ከትራንስ በስቲያ ነው ሐሙስ ዕለት የተከበረው። በአጋጣሚ እንግዶች ይዤ ወደ ቶቶት ሄጄ ነበርና የዛን ዕለት ነበረ የሱ ልደት ያለው። መድረክ ላይ ይሄን ዘፈን ለመጫወት ሲወጣ ህዝቡ እንዳለ ገልብጥ ነው ማለት የለብንም። ታታሚሪ ጋብዛለሁ አንድ ቀን እንደው 75 ዓመቱ በኋላ ሊቪንግ ሌጀንድ ፋንቱ ማንዶዬ 75 ዓመት ሞላው። የመቶ ወር ለማክበር ያብቃል። 100 ወር ለማክበር 25 ልጅ ይቀርባችሁ። እቺ ዘፈን ደግሞ 50 ዓመት አልፏታል። ገና መቶ ትደርሳለች። መልካም ልደት ልዳደነ ረጅም እድሜና ጤና ጋሽ ፋንቱ። አንተ ተሻማ እንጂ